ሰላም የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር አዲስ አለማየሁ ነኝ። አብራችሁን ቆዩ። ከሐምሌ 8 ቀን ጀምሮ እየተካሄደ የሚገኘውን ሀገራዊ ምክክር ሂደት በተለያዩ አማራጮች በንቃት እየተከታተሉ እንደሚገኙ የአይከል ከተማ ነዋሪዎች ተናገሩ። አስተያየት ሰጪዎቹ በምክክሩ የሀገር አንድነትን የሚያስጠብቁ የመፍትሄ ሀሳቦች ላይ መግባባት እንደሚፈጠር ተስፋ ማድረጋቸውን ገልጸዋል። መሰረት ባየ ተጨማሪ ዘገባ ይዛለች። ሀገራዊ ምክክር በአንድ ሀገር ውስጥ የሚከሰቱ ለሀገር ህልውና አስጊ የሆኑ የፖለቲካ ማህበራዊና ኢኮኖሚያዊ ልዩነቶችን በዘላቂነት ለመፍታት ሰፊ የህዝብ ተሳትፎና ውይይት የሚደረግበት አሳታፊ የሰላምና የልዩነት ማጥበቢያ ሂደት ነው። በኢትዮጵያም በታሪክ የታዩና በቅርብ ዓመታት የልዩነትና የግጭት መንስኤ ናቸው ተብለው በተለዩ ጉዳዮች ዙሪያ በህዝብ ወኪሎች ምክክር እየተካሄደ ነው። እየተካሄደ የሚገኘውን የምክክር ሂደት በንቃት እየተከታተሉ እንደሚገኙ የሚናገሩት የአይከል ከተማ ነዋሪዎች ምክክሩ በራስ አቅም ችግርን ለመፍታት የሚያስችል መሆኑን ተናግረዋል። ስጦታው አፍለኝ እባላለሁ። በአጋጣሚ እኔ እስከ ክልል ድረስ በነበረው የምክክር ሂደት ተሳታፊ ነበርኩና ወደ ፌዴራል የሀገራዊ ጉባኤ ምክክር ነው ያልሄድኩት እንጂ እንዲሁም ቢሆን አሁን በሀገር ደረጃ እየተካሄደ ያለውን ሀገራዊ የምክክር ጉባኤ በሚዲያ ጧት ማታ እየተከታተልኩት ነው። ይሄ ለሀገራችን አዲስ ልደት ነው ብሎ መውሰድ ይቻላልና እኔ በእውነት ጥሩ ነው የሚል እምነት ነው ያለው። ስሜ ዳንኤል ተገኘ ይባላል። ይህ የምክክር ኮሚሽን አጠቃላይ ሂደቱ በህዝብ የተወከሉ ተወካይ ልጆች ነው እንግዲህ ወደ አጠቃላይ ለምክክር ተሰብስበው ያሉት። ሀገርን እንደ ሀገር ሊያስቀጥል የሚችል አንድ ሊያደርግ የሚችል ሀሳቦች ተለይተው የቀረቡበት ሁኔታ ነው ያለው። እንግዲህ በእነዚህ ሀሳቦችና አጀንዳዎች ዙሪያ ላይ ውይይት እየተደረገ ነው ያለው። ሀገራዊ ፍቅርን ሊያመጣ ወደሚችል አመለካከትና ሀሳብ ውስጥ ይመጣል ብለን እናስባለን። እንግዲህ ከምክክሩ ተስፋን የሰነቁት አስተያየት ሰጪዎቹ በምክክሩ የሀገር አንድነት ተጠብቆ ችግሮች ሊፈቱ የሚችሉባቸው ሁኔታዎች እንደሚፈጠሩና ለፖሊሲና መመሪያዎች መነሻ የሚሆኑ ውጤቶች እንደሚገኙም አንስተዋል። ከዚህ ምክክር ብዙ ሀገራዊ ችግሮች እንደ ሀገር ብዙ ክፍተቶች አሉ። እነዚህ ክፍተቶች በምክክር ጉባኤው ይፈታሉ። የሀገር አንድነት፣ የሀገር ሰላም ይጠበቃል የሚል እምነት ነው ያለኝና ትልቅ ተስፋ ነው። እንደዚሁ ዝም ብሎ ተራ ነገር ነው ብሎ መውሰድ አይቻልም። እንግዲህ ከአንድ ወር ወደ አንድ ወር አካባቢ ምክክር ይካሄዳል ተብሎ ይጠበቃልና አይደለም እኛ እንደ ኢትዮጵያዊ በውጭ ዓለም የሚኖር ዜጋም ሁሉ ከዚህ ምክክር ኢትዮጵያ አንድ ነገር ታተርፋለች ተብሎ ይታሰባልና እኔ ፐርሰናሊ ትልቅ ነገር ጠብቃለሁ። የሽ ፈቃድ ይባላል። እንደ ሀገር እየተካሄደ ያለው የምክክር ኮሚሽን እንደ ሀገር የተሻለ ለውጥ ያመጣል ብለን እንጠብቃለን። የተሻለች ኢትዮጵያን ለመገንባትና የተሻለ ለውጥ ለልጆቻችንም ጭምር የተሻለ ተስፋ ልንሰንቅበት ችግር ሊፈታ የሚችልባቸው ነባራዊ ሁኔታዎች ይፈጠራል ብዬ አምናለሁ። ኢትዮጵያውያን እንደ ኢትዮጵያውያን በጋራ የጋራ ሀገራቸውን ሊገነቡ የሚችሉና ውስጣዊ ችግሮችን በጋራ ሊፈቱ ይችላሉ ብዬ አምናለሁ። ከዚህ ከምክክሩ ሀሳብ ተነስቶ ብዙ ቅሬታ ያላቸው አካባቢዎች፣ ሰዎች፣ ወገኖች ካሉ ይህን ወደ አንድ ወደሚያመጣው አጀንዳ ተመርኩዘው ወደ አንድ ሀሳብ መጠን ሀገር እንደ ሀገር እንድትቀጥል፣ ትውልድ እንዲቀጥል፣ ሀገር እንድታድግ፣ እንድትበለጽግ የጋራ ሊያደርግ የሚችል ነገር እንጠብቃለን። ከምክክሩ በኋላ የሚገኝን ውጤት በአግባቡ መተግበር እንደሚገባ የጠቆሙት ነዋሪዎቹ ዜጎች ከመንግስት ጎን በመቆም ለተግባራዊነቱ ሊሰሩ እንደሚገባም አመላክተዋል። ለሚጠበቁ ውጤቶች ዝም ብሎ ውጤትን መጠበቅ ሳይሆን ከእያንዳንዱ ዜጋ የሚጠበቀውን አበርክቶ ማዋጣት አስፈላጊ ነው። እንደ መንግስትም ደግሞ እንግዲህ ከዚህ ምክክር ጉባኤ በኋላ ለመንግስት ለፖሊሲ አውጪዎች ግብአት ይሰጣልኝ። ስለዚህ ይሄን ወስዶ ተግባራዊ ማድረግ ይጠበቃል። የጋራ ድምዳሜ የመጣው ሀሳብ ውጤታማ እንዲሆን መንግስት የራሱን ድርሻ መወጣት መቻል አለበት። የማህበረሰብ ክፍሎችም የእያንዳንዳችን በተቻለ መጠን ሀሳብ ከማዋጣት ጀምሮ የጋራ እስከማድረግ ወደ ራስ እስከማየት ድረስ የምክክር ኮሚሽኑ ሀሳብ ሀገራዊ ሀሳብ ነው ወደሚል በመረዳት ደረጃ ሁሉም የራሱን ሀሳብ መውሰድ መቻል አለበት። በጎጥ በሃይማኖት በብሔር ተከፋፍለን እያንዳንዱን አጀንዳ ካልተመለሰ ካልነ እንደ ሀገር ልንቀጥል አንችልም። ነገር ግን እንደ ሀገር ወደ አንድ ሊያመጣ የሚችል ሊያግባባ በሚችል አጀንዳዎች ግን በምክክር ኮሚሽኑ የቀረበውና የጸደቁትን እንትኖች ህዝቡ የመቀበልና ተቀብሎ የመተግበር እና የማስተግበር የማስፈጸም
እና የመቀበል ከመንግስት ጎን ሆኖ የመደገፍ እና የማገዝ ኃላፊነቱን መወጣት አለበት። የኢትዮጵያ ሀገራዊ ምክክር ሂደት ሀገሪቱ ለረጅም ጊዜ የገጠሟትን ችግሮችና የህዝብ ጥያቄዎች በሰላማዊ መንገድ ለመመለስ እንደ ታሪካዊ ድል ይታያል። የውስጥ ሰላምን በጋራ በመጠበቅና የውጭ ዲፕሎማሲን በማጠናከር የኢትዮጵያን እድገቱን ማድረግ እንደሚገባ የጎንደር ከተማ ነዋሪዎች ተናገሩ። ኢትዮጵያ የውጭ ጫናዎችን በመቋቋም ትልልቅ ፕሮጀክቶችን ማሳካቷ የህዝብና የመንግስት መናበብ ውጤት መሆኑን ነዋሪዎቹ ተናግረዋል። አፈወርቅ ደሴ እንደሚከተለው ያቀርበዋል። ኢትዮጵያም የሚገጥሟትን ፈተናዎች እየተሻገረች በራሷ የጸናች ሀገር መሆኗ ታሪኳ ምስክር ነው። በተለይ ትልልቅ የልማት እቅዶችን ስትወጥን የተለያዩ ጫናዎችን አስተናግዳለች። ህዝብና መንግስት ባለፉት ዓመታት ህዳሴ ግድብን ጨምሮ ሌሎች ታላላቅ ሜጋ ፕሮጀክቶችን ለማድረግ የሄዱበትን የዲፕሎማሲ ጉዞ የሚደነቅና በታሪክ ማህደር ውስጥ ዘላለም ሲታወስ የሚኖር አኩሪ ገድል መሆኑን የጎንደር ከተማ ነዋሪዎች ያነሳሉ። ደስ የረታ እባላለሁ። በተለይ ታለፈው ጉዞ በዚህ በህዳሴው ግድብ እነ ግብጽ ጋር የነበረውን ትግል የመንግስትና እንዳልኩትም የታላላቅ ምሁራን የታገሉት ተጋድሎ በእኔ በኩል በጣም ማደንቀውና ሁልጊዜም እንዲያው ሳስታውሰው የምኖረው ነው። በተለይ እንዳልኩት እነ ዶክተር ኢንጂነር ስለሺ በቀለ ያደረጉት ከፍተኛ አስተዋጽኦ የሚረሳ አይደለም እና መንግስትም ቢሆን ያደረገው ተጋድሎ ያደረገው ትልቅ መስዋዕትነት ከህዝቡም ጋር ተጨምሮ እዚህ መድረሱ እንደኔ በጣም ያስደስተኝ ነው። መቶ አለቃ ወቀ እባላለሁ። በለውጡ የተለያዩ ፕሮጀክቶች ተሰርተዋል፣ ተመርቀዋል። ከነዚያም ውስጥ አንደኛው የህዳሴ ግድብ ነው። በአሁኑ ሰዓት ላይ በሀገራችን ውስጥ እየተንጸባረቀና እየተሰራ ያለው የኮሪደር ልማት ብዙውን ያስደሰተና ያበለጸገ ሀገሪቱን እንደ ሀገር ያስቆጠረ ነው። የተጠናቀቁ የልማት ፕሮጀክቶች ፍሬያቸው እንዲያብብና በቀጣይም አዳዲስ ስራዎች ውጤታማ እንዲሆኑ የውስጥ ሰላምን በጋራ ማረጋገጥና የውጭ ዲፕሎማሲን ማጠናከር ለሀገር ግንባታ ወሳኝ ጉዳይ ነው። ለልማት ሁሉም መቆም አለበት ነው የምለው። ሁሉም መረባረብ አለበት። ሁሉም ከመንግስት ጎን ቆሞ መንግስትን መደገፍ መቻል አለበት። እሸቱ ደጉ እባላለሁ። ማህበረሰቡ ከመንግስት ጎንና ሰላምን ማስከበር አለበት ነው። በቃ ራሱን በራሱ ማህበረሰቡ የሰላም አምባሳደር መሆን አለበት። የሀገር ሉዓላዊነት የሚረጋገጠውና ደህንነት የሚጠበቀው ሀገር በምጣኔ ሀብት መጎልበትና ማደግ ሲችል ነው። በመሆኑም እያንዳንዱ ዜጋም ከድህነት ለመውጣት በየፊናው መስራት ይጠበቅበታል። አገራችን ኢኮኖሚ ማሳደግ ደግሞ ከሌሎች ተጽዕኖ መውጣት ነው። አንዳንድ ምንድነው መሰለህ እጅ አዙር ቅኝ ግዛትም የመጣው የአፍሪካ ሀገሮች በቅኝ ግዛት የተገዙት አንድ በድህነታቸው። ስለዚህ ከድህነት ለመውጣት መታገል አለብን ነው ማለት። ዝናብ ብቻ ይጠበቅ ነበር። አሁን ግን መስኖዎች በየአቅጣጫው ምናያቸው አሉ። ሩቅ ሳኔዳውን እዚህ ርብን ተጠቅመን አሁን ፎገራ አካባቢ ያሉ ልማቶች እነሱን ስናያቸው ጣና አካባቢ የሚያስደስት ነው። ስለዚህ ለድህነት መውጣት አንዱ ካደጉ ሀገሮች ጫና መውጣት ነው፣ ከልመና መውጣት ነው። ስለዚህ ከልመና ከወጣን ደግሞ እንከበራለን። አስተያየት ሰጪዎች ሰላምን ለማስጠበቅና የልማት ስራዎች ተጠናክረው እንዲቀጥሉ የበኩላቸውን እንደሚወጡም ጠቅሰዋል። በጎንደር ከተማ አስተዳደር በተያዘው ክረምት የበጎ ፍቃድ ተግባር ከ300 በላይ አቅመ ደካሞች የቤት እድሳትና ግንባታ እየተካሄደ መሆኑን የከተማ አስተዳደሩ አስታወቀም። ፌዴራል ሰነዶች ማረጋገጫ መዝገብ አገልግሎት በጎንደር ከተማ የ6 አቅመ ደካሞችን ቤት ለማደስ ስራውን ጀምሯል። አምሳሉ አደራጀው ተጨማሪ ዘገባ ይዟል። በክረምት የበጎ ፍቃድ ስራ የአቅመ ደካሞችን ቤት ማደስና መገንባትን ጨምሮ በርካታ ተግባራት እየተከናወኑ ነው። የፌዴራል ሰነዶች ማረጋገጫ ምዝገባ አገልግሎት በጎንደር ከተማ የአቅመ ደካሞችን ቤት ለማደስ ስራውን አስጀምሯል። እድሳት የሚደረግላቸው የጎንደር ከተማ ነዋሪዎች የመኖሪያ ቤታቸው በማርጀቱ ምክንያት በክረምት ወቅት የሚዘንበው ዝናብ እንደሚያስቸግራቸው ያስረዳሉ። ስሜ አይሆን አባቴ ነው ሞላ እባላለሁ። የምኖረው እዚህ ቀበሌ ነው። የጎንደር ከተማ ቀበሌ 16 ነው የምኖረው። ዝናብ ሲመጣ ሰው ይወዳል አይደለም? እኛ ግን እንሰቀቃለን። እንባችንን ያበሰ ስራ ነው እንዲህ አይነት ጅማሮ። አሁን ዝናብ መጣ ሳፋ ነው የምንደቀን። ዝናብ መጣ በላይ ጎርፉ ግርግዳው ሰንጥቆ ነው የሚወርድ በወለሉ ላይ። 5 ቤተሰብ ነን ያለው 5 ቤተሰብ ነኝ። አንዷ እንደውም የልጅነት ቤቱ ስለጠበበ እዚህ ዘመድ ተጠግታኝ። ጣየ በላይ ይባላለሁ። ተዳደር በጠላ ጠመቃ ነበር። አሁን ጠላ ጠመቃው ጉልበቴ ሲደክም ተውኩት። በጣም ደስ ብሎኛል። በላያችን ላይ ውሃ እየፈሰሰብን በላይ የሚያስቆፍርና ግለሰቦች ውሃው በአልጋችን ውስጥ መጥቶ በዚህ ነው የሚደፋ፣ በዚህ ነው የሚወጣ ውሃው። በዛ እያለቀስን እንዴት ነው የሚያደርገን የመንግስት እያለ ተልተሮ ብላችሁ እንድንመለስ። አሁን ትናንት ቤት ስንከራይ ምንም የሌለንን ነው ደፍረን
አንድ ዳናኔ አንድ ቤት ተከራየነ። የፌዴራል ሰነዶች ማረጋገጫ ምዝገባ አገልግሎት በጎንደር ከተማ ባስጀመረው የቤት እድሳት መርሃ ግብር ላይ የተገኙት የፌዴራል የሰነዶች ማረጋገጫ ምዝገባ አገልግሎት ዋና ዳይሬክተር አቶ ሐሚድ ኪኒሶ ቤቶችን ከ2 እስከ 3 ወራት ባለው ጊዜ ውስጥ ሰርተን እናስረክባለን ብለዋል። ጎንደር ከተማ ተገኝተን የህዝባችንን የአቅመ ደካማ ቤቶችን ለማደስ ነው ተቋማችን እዚህ የተገኘው። ልክ አሁን እዚህ እንደምናየው ወደ 6 ቤት እንግዲህ ተረክበናልና ይሄንን አድሰን ለህብረተሰባችንን ለነዋሪዎቹ 2-3 ወር ድረስ ጨርሰን እናስረክባለን ብለን እንተማመናለን። ከአዲስ አበባ ተነስተን ወደዚህ ወደ ጎንደር ከተማ ስንመጣ አብሮነታችንን ለመግለጽ ወንድማማችነትን ለመግለጽ የትም ከዳር ሰሜን፣ ደቡብ፣ ምስራቅ፣ ምዕራብ ሆነን አንድ ነን። መተጋገዝ ከትንሹ ጀምሮ ነው እየሰፋ እያደገ ትልቅ እየሆነ የሚሄደው። በጎንደር ከተማ አስተዳደር በክረምት በጎ ፍቃድ አገልግሎት ከ200 በላይ አቅመ ደካማ ቤቶችን ለማደስና በአዲስ ለመገንባት ታቅዶ ወደ ስራ መገባቱን ያነሱ ደግሞ የጎንደር ከተማ አስተዳደር ምክትል ከንቲባ ወይዘሮ ደብሬ የኋላ ናቸው። 200 ቤቶችን በጥገና ወደ 100 ቤቶች ደግሞ አዲስ ቤቶችን እንገነባለን ብለን በየክፍለ ከተማው ለይተን እየተንቀሳቀስን እንገኛለን። እስካሁን ወደ 28 የሚሆኑ ቤቶች ታድሰዋል። ወደ 24 የሚሆኑ ቤቶች ደግሞ በአዲስ እየተገነቡ ይገኛሉ። ግንባታውን ስንገነባው ቅድም ከመነሻ እንደተናገርኩት አንደኛ የፌዴራል ተቋማት መጣው አሻራቸውን የሚያሳርፉበት የአቅመ ደካማ ቤት እድሳት እና ግንባታ አለ። ሁለተኛው ደግሞ የመምሪያ ተቋሞቻችን አንድ ቤት ቢያንስ በአንድ መምሪያ አንድ ቤት ወርዶ መንግስት ሰራተኛውን ይዞ አንድ ኃላፊ ወይ ይገነባል ወይ ያድሳል ማለት ነው። በእለቱ በተከናወነው መርሃ ግብር ለአቅመ ደካማ ተማሪዎችም የትምህርት ቁሳቁስ ድጋፍ ተደርጓል። የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱ ዜናዎቻችን የተከታተላችኋቸውን ይመስሉ ነበር። ከዜናዎቹ ጋር አዲስ አለማየሁ ነበርኩ። ጤና ይስጥልኝ።